ዛሬ ይዤላችሁ የመጣሁት እንግዲህ በዚህ መልኩ እንደምታዩት በጣም አሪፍ ደጃጅ መሽዊ መንዲ የመኒ ይባላል ማለት ነው። መንዲ የመኒ እና በዚህ መልኩ ያምራል። የሚያምር ምግብ አሰራር ይዤላችሁ መጥቻለሁኝ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብስትረፍረፍ ይበልልኝ። መግቢያ ላይ እንደተናገርኩት መንዲ የመኒ ይዤላችሁ መጥቻለሁኝ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ ደወል ምልክቱን በመጫን ቤተሰብ ሆነኝ ተቀላቀሉኝ። እንዲሁም ሼር በማድረግ ለሌሎች ጓደኞቻችሁ እንዲደርሳቸው አድርጉ። የዛሬ ቪዲዮዬ በዚህ መልኩ ያማረ የምግብ አሰራር ይዤላችሁ መጥቻለሁኝ። ተወዱታላችሁ ብዬ ተስፋ አደርጋለሁ። እንደምትወዱት አልጠራጠርም። ይህን ያህል ካልኳችሁ ቀጥታ ወደ አሰራሩ እንሄዳለን ማለት ነው። በድጋሚ ላይክ ማድረጋችሁን እንዳትረሱ። እንዲሁም የደወል ምልክቱን እንግዲህ በዚህ መልኩ ዶሮዬ አጥቤ በደንብ አጽድቼ በደንብ አጥቤ ያለው በነገራችን ላይ ዶሮ ማለት ነው። በሎሚ ነው ያጠብኩት። በሎሚ ጽድት አድርጋችሁ በደንብ ማጠብ አለባችሁ መጀመሪያ ላይ ማለት ነው። ከዛ አጥቤ ባዶ ድስት አዘጋጀውና ድስት ውስጥ ጨመርኩት። ከዛ የሞቀ ውሃ አርጌ ጣድኩት ማለት ነው። ከዛ ዶሮ ከጣድኩት በኋላ እነዚህ ቅመማ ቅመሞች አብሮ እንዲበስል አደርጋለሁ ማለት ነው። 2 ቲማቲም ትንንሽ ስለሆነ ነው። 1 ቲማቲም በቂያችሁ ነው። እኛው ትንንሽ ስለሆነ ቲማቲምና ሽንኩርት ጎረድ ጎረድ አድርጋችሁ መጨመር ከዶሮ ጋር ማለት ነው አብሮ እንዲበስል። እዚህ ጋርም ደግሞ ቅመማ ቅመሙ ድንብላል፣ ወራጋ የሚባለው ያገኛችሁት ቅመማ ቅመም ከመሆን ፍሬው ካገኛችሁ አንድ ላይ እንዲበስል ማድረግ ለምን ይጠቅማል? መጨረሻ ላይ ዶሮ አውጥተን ውሃው አቀረን ታያላችሁ ማለት ነው። በሂደት ሩዙ ስንጨምርበት ሩዙ የሌለ ይጥማል ማለት ነው። ለሩዙ ጣዕም እንዲሰጥልን እዚች ጋር ዶሮዬ ከ20 ደቂቃ በኋላ በሰለ ማለት ነው። ከ20 ደቂቃ በኋላ አብስዬ በዚህ መልኩ ሲኒ እያዘጋጀውና ወይም ፓትራ ፍሩን ውስጥ እከታለሁ ማለት ነው። ያው በዚህ መልኩ በስሎልኛል። ውሃው እንዲንጠረፈፍ በደንብ አንጠርፍፋችሁ ወደ ሲኒ ወደ ፓትራው እንዳይገባባችሁ በማድረግ ይሄው ውሃው ይሄ ነው ማለት ነው። መረቁ የዶሮው መረቅ አንደፋውም። ከዛ በዚህ መልኩ ይሄ ከላይ የምታዩት በኋራቱ ቅመማ ቅመሙ ነው። ዶሮ እንዲጣፍጥ ስለሚጠቅም አሪፍ ነው ማለት ነው። እዚች ጋር የቀደሙ የዶሮ መረቅ ይሄው አጥልዬ በወንፊት ነገር ማጥለል አለባችሁ። ለምን ንጹህ እንዲሆን ማለት ነው። በዚህ መልኩ አጥልዬ ወደ ድስቱ መለስኩት። ድስቴን በነገራችን ላይ ዶሮ የቀቀልኩበት ድስት ድጋሚ አጥቤ ነው የጣድኩት ማለት ነው። ምክንያቱም ሮዞ ንጽት ጽድት እንዲል ሲበስል ከለሩ ላይ ያምራል ማለት ነው። መረቁንም አጥልዬ ያለው ዶሮ የቀቀልኩበት ድስትም አጥቤ በድጋሚ በዚህ መልኩ መረቁ ውሃው እንዲፈላ ካረኩ በኋላ ሩዝ ጨምራለሁ ማለት ነው። ትንሽዬ ጨው ጨምሬያለሁ። እናንተ ያላችሁ ነገር መጨመር ትችላላችሁ። እኔ ምንም አልጨመርኩኝም። ቂቤ ካለ ወይም ዙብዳ መጨመር ትችላላችሁ። በጣም ነው የሚጥመው። ወይም ደግሞ ያላችሁ ነገር ዘይትን መጨመር ትችላላችሁ። እኔ ግን የመረቁ ቅባት ብቻ በቂ ነው። ምንም ነገር አልጨመርኩኝም። ጨው ብቻ ነው የጨመርኩት። እዚች ጋር ደግሞ የሮዝ አበባ ውሃ የምግብ ከለር ቢጫ የሚያደርገው ትንሽዬ ጨምሬ የሮዝ አበባ ውሃ ጋር አንድ ላይ አቀላቅላለሁ ማለት ነው። ከለሩ ብዙ አንጠቀምም። በዚህ መልኩ በቂ ነው። ትንሹ ነው በጣም ከለር የሚቀይረው። በጣም ትንሹ በቂያችን ነው ማለት ነው። በዚህ መልኩ ካረኩ በኋላ የሮዝ አበባ ውሃ ደግሞ አረጋለሁ ማለት ነው። ሳንሞላው ከግማሽ የወረደ በቂያችን ነው። ይሄንና ዋህደን እናስቀምጠዋለን። ይሄ ደግሞ የሮዝ አበባ ውሃ
የምግቡ ሽታው ለየት ያደርገዋል። እንዲሁም ጥሩ ጣዕም ይሰጣል ማለት ነው። አንድ ላይ አዋሃድኩት። ይሄ ምን ላይ ነው የምናደርገው? ሩዙ ከበሰለ በኋላ ከላይ እናደርገዋለን። በርያኒ ስንሰራ ከላይ እንደምናደርገው ሩዙ እንዲያምርልን ማለት ነው። ከዛ አንጨርሰውም ሩዙ ላይ ትንሽ ጠብ እናደርግና በቀጣይ ደግሞ የምንሰራው ታያላችሁ። እንግዲህ በደንብ ተከታተሉኝ ማለት ነው። ሩዜን ጨመርኩኝ። ውሃው ሲፈላ ጨው ጨምሬ ምንም ነገር ሳልጨምር ሩዜን ጨመርኩ ማለት ነው። ሩዛችን እስኪበስል ድረስ ያው ሩዛችን በዚህ መልኩ በስሏል። ከዛ ሄል የተፈጨ ሄል እናረግበታለን። ካላችሁ አድርጉ፣ ከሌላችሁ ምንም ችግር የለውም። ግን የበለጠ ሄል ካለው አሪፍ ይሆናል። ውሃው ትንሽ መጠጥ ካረገ በኋላ ሙሉ ለሙሉ ሳይጨርስ በዚህ መልኩ ጨምረን እናቀላቅለዋለን። ከዛ ውሃው ምጥጥ እንዲያደርግ እንተዋለን። ውሃው ምጥጥ አድርጎ ጨረሰልኝና ከዛ ቅድም ያዘጋጀሁት የሮዝ አበባ ውሃና ከለሩ ከላይ ያረኩበት ትንሽ እያስቀርቻለሁ ስለሚያስፈልገን ማለት ነው። ይሄው በዚህ መልኩ ሮዛችን ደርሷል። አያምርም? በዚህ መልኩ በስሎልኛል ሮዙ። ብትን እንዲልልን ብዙ ማቆየት የለብንም እሳት ላይ። በዚህ መልኩ ብትን ሲል ነው ሩዝ ደስ የሚለው ሲበላ እና ያው በዚህ መልኩ አብስዬ ጨርሻለሁ። በቀጣይነት ደግሞ የምንሰራው ነገር አለ። ከላይ የሚደረገው አደስ ወይም አተር ክክ የምንለው ሀገራችን ላይ፣ እዚህ ሀገር ደግሞ አደስ ይሉታል። አተር ክክ ነው። እንደ ሀገራችን ባይሆንም እንደ ሀገራችን ለመብሰል አያስቸግርም ብዙ ማለት ነው። በ25 ደቂቃ በ20 ደቂቃ ውስጥ የሚበስል ነው። ይኸው እዚህ ጋር ዶሯችን በዚህ መልኩ ጥብስ ብሎልናል። ፍሩን ውስጥ አስገብቼ አብስዬ አውጥቻለሁኝ። ዶሮዬን ወደ ሩዙ መልሳለሁ። ሩዙ ከላዩ አረግና አንድ ነገር ይቀረናል ማለት ነው። ሩዛችንም ወደ ሀራራ ወደ ጠብቃ ካስገባን በኋላ ዶሮዬንም በዚህ መልኩ ጨርሼ ያኛው እስከማዘጋጅ ድረስ ሀራራ ውስጥ አርጌ እከድናለሁ ማለት ነው፣ እንዳይቀዘቅዝብኝ። እዚች ጋር በመጥበሻ ዘይት አደረኩኝ። ከዛን ተከትፎ የተዘጋጀ ሽንኩርት አለኝ። ይኸው ከትፍ ያዘጋጀሁት ሽንኩርት አለኝ። ድንች አለኝ፣ በትንንሹ የተከተፈ ድንች ወይም ሙረባ። እዚች ጋር ቅመማ ቅመም አለኝ፣ ፋብሪካ አለኝ፣ እርድ አለኝ፣ ትንሽዬ ሄል የተፈጨ አለኝ፣ ከሞን አለኝ። እንዲሁም ነጭ ሽንኩርት ነው መሀል ላይ የምታዩት ነጭ ሽንኩርት ፈቅፍቄ ጥሬው ማለት ነው። እና እነዚህ ቅመማ ቅመሞች ካዘጋጀሁኝ በኋላ ዘይቴ ጋል ሲልልኝ እንደ መጋል ሲሆን ሽንኩርቴን እጨምራለሁ። ሽንኩርቴ በዚህ መልኩ እየተጠበሰልኝ ይገኛል ማለት ነው። አሁን የቀረኝ ይሄ አደሱ ብቻ ስለሆነ ሌላው ጨርሻለሁ። ፕሮሰሱን እንዴት እንደማረገው ታያላችሁ ማለት ነው። ላይክ ማድረጋችሁን እንዳትረሱ። ላይክ ያደረጋችሁ ቤተሰብ ላይክ አድርጉ። ላይክ ማድረጋችሁ እንዳትረሱ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉኝ። እዚች ጋር ሽንኩርቴ እየበሰለልኝ ነው ማለት ነው። ጠበስ ጠበስ አድርጌ እንደመጠበስ ሲሆን ሽንኩርቱ የቅድሙ ያዘጋጀሁት ቅመማ ቅመሞችን ጨምራለሁ ማለት ነው። የተወሰነ መታመስ አለበት ከሽንኩርቱ ጋራ። ነጭ ሽንኩርት፣ እርድ፣ ፋብሪክ እና ከሞን ፓውደር፣ ኦርጋኖም አለው። ኦርጋኖ ታውቃላችሁ። እቃው አላሳየኋችሁም፣ ባሳያችሁ ደስ ባለኝ። እቃው ስታዩት ልታውቁት ትችላላችሁ። አንዳንዴ በስም ብቻ ላናውቀው እንችላለን። ያላችሁን ቅመም መጠቀም ትችላላችሁ፣ ግዴታ አይደለም። እዚች ጋር ድንቼን ቀደም አድርጌ ጨመርኩት። መታመስ ስላለበት እንደ መጠበስ ሲሆን ነው የተቀቀለው አደስ ምን ጨምረው ማለት ነው።
በዚህ መልኩ እየተጠበሰልኝ ይገኛል ድንቹ። ቤተሰብ ላይክ ማድረጋችሁን እንዳትረሱ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ በማድረግ ተቀላቀሉ። ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ በመልካምነት አበረታቱኝ። የእናንተ ላይክ ለኔ በጣም ያግዘኛል፣ ሞራል ይሰጠኛል፣ ያበረታታኛል። እንዲሁም ለሌሎች ጓደኞቻችሁ ሼር ስታደርጉ ደግሞ የበለጠ እኔ መበረታታለሁ፣ የበለጠ ነገር እናንተ ጋር ይዤ እንድመጣ ይገፋፋኛል ማለት ነው። ስለዚህ ዘወትር የምለቃቸው ቪዲዮዎች ለእናንተ ይጠቅማሉ ብዬ ያሰብኳቸው ቪዲዮዎች ናቸው ይዤ የምመጣው ማለት ነው። ብዙዎቻችን አረብ ሀገር ያለን እህቶች ልናቅ እንችላለን፣ ግን አዲስ መተን ብዙ ነገር ላናቅ እንችላለን። በተለይ አንደኛ ብዙ አዲስ ስንሆን፣ ሁለተኛ ደግሞ በዚህ ሙያ ላይ ካልሆነ የተቀጠር ነው ወይም ማዳም ቤት የምንሰራ ወይ ጽዳት ብቻ ሊሆን ይችላል። እንደ አጋጣሚ ሆኖ ደግሞ ምግብ ስሩ ስንባል ልምድ ከሌለን ትንሽ ስለምንቸገር በዛን ታይም እንደዚህ አይነት ቪዲዮዎች እያየን መስራት እንችላለን ማለት ነው። እና ይኸው ድንቼ በዚህ መልኩ እየበሰለልኝ ነው። አሁን ወደ መጨረሻው እየደረሱ ነው ማለት ነው። ወደ መጨረሱ ደርሻለሁ። ቪዲዮ እንዳይረዝምባችሁ ብዬ አደሱ ስቀቅለው ወይም መጠኑ ምን ያህል እንደቀቀልኩ ከጅምሮ አላሳየኋችሁም። የተጠቀምኩት አደሱ አንድ የሻይ ብርጭቆ ወይም ደግሞ መካከለኛው የሻይ ቡሽ ወይም ደግሞ ትንሹ የሻይ ቡሽ 2 የዛን ያህል የተጠቀምኩት። ብዙ አንጠቀምም፣ ምክንያቱም ሲበስል የተወሰነ በዛ ይላል። ሁለተኛ ደግሞ ከላይ ለሞድ ወይም ደግሞ ለሞዴል ነው የሚባለው፣ ከላይ እንግዲህ ለሞዴል ልበለው እና ለዛ ስለሆነ የምንጠቀመው ከላይ እንዲያምርልን ከላይ ነጠፍ ለማድረግ ብቻ ስለሆነ ለዲኮር መጣልኝ ለዲኮር ነው የምንጠቀመው እና ብዙ አያስፈልገንም ማለት ነው። ድንቹም ስላለ አንድ ላይ ሲሆን ብዙ ይሆናል ማለት ነው። እና በዚህ መልኩ በስሎልኛል። አሁን አደሴ ለመጨመር የተዘጋጀው ነው። ጨው አንጨምርም እዚህ ጋር፣ ምክንያቱም አደሴ ጨምሬ የተወሰነ ይኸው አደሱ ማለት ነው ለብቻው ቀቅየዋለሁ 20 ደቂቃ። ግን ብስል አላለም። ብስል ካለ እዚህ ጋር ደግሞ ድጋሚ ሳቁላላው ድጋሚ ሳሲነካው እንደ ገንፎ ስለሚሆን ስለሚጨመላለቅ የተወሰነ ውሃ ነገር ትንሽ ጠብ አድርጌ ከደኛው መብሰል ስላለበት እንዲዋሃድ ማለት ነው። ስለዚህ በደንብ ብስል ሳይለን ያወረድኩት ማለት ነው። ስለዚህ ያው ቅድም ያስቀረነው ከለርና የሮዝ አበባ ውሃ ጨምሬያለሁ። ጨመርኩበትና ከለሩ ያማረ እንዲያደርገው ማለት ነው። አሪፍ ነው የሚሆነው ከለሩ፣ ጣዕሙም ከለሩም ደስ ይላል። ሽታውም የሮዝ አበባ ውሃ አሪፍ ያደርገዋል። እንዲበስል ካረኩኝ በኋላ መጨረሻ ላይ ይኸው ዶሮ ላይ ሩዙ ላይ ማለት ነው ከላይ እንደ ዲኮር አረገውና አያምርም? ሲበላ ራሱ የሌለ ነው የሚጥመው። እና በዚህ መልኩ ሰርታችሁ ሞክሩት፣ ታመሰግኑኛላችሁ። በጣም ደስ የሚል ነው። ከወደዳችሁት ላይክ በማድረግ ሼር በማድረግ ለሌሎች ጓደኞቻችሁ እንዲደርስ አድርጉ። ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ ቤተሰብ ሆኖ ሰብስክራይብ በማድረግ የደወል ምልክቱን በመጫን ተቀላቀሉኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።